ኤፕሪል 5 የዕለቱ መልእክት ርዕስ ልብን ማስፋት። በልባችሁ ስፍራ አስፉልን። ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 2። ቀድሞ ይሰሟችሁ፣ ይቀበሏችሁ፣ ያከብሯችሁ፣ ከናንተ ጋር ለማሳለፍ ይወዱ የነበረ አሁን ግን ያ ሁሉ ገጽታ ትዝታ ሆኖ ጀርባቸውን ሰጥተዋችሁ ግራ ተጋብታችሁ ታውቁ ይሆን? ይህ እንዴት ሊሆን ቻለ? ይህን የሻከረ ግንኙነት ለማደስ ምን ማድረግ ይኖርብኝ ይሆን ብላችሁ ትጠይቃላችሁ። በዛሬው የጽሞና መልእክት እናንተ የገጠማችሁ አይነት ክስተት ያጋጠመው ሐዋርያው ጳውሎስ የጻፈውን እንመለከታለን። የቆሮንቶስ ቤተክርስቲያን ለሐዋርያው ጳውሎስ የነበራት ምልከታ ጥሩ ነበር። ከጊዜ በኋላ ግን ልባቸው እንደ ቀድሞ አልሆናለ። ምክንያቱ ደግሞ ስለ ሐዋርያው ጳውሎስ ያላቸውን ገጽታ የሚበርዝ የሐሰተኞቹን ቃል መስማታቸው ነበር። ዛሬም የልብ መጥበብ ሲከሰት ቀድሞ በጥሩና በሰፊ ልብ የምንሰማቸውን አገልጋዮች ለመስማት፣ ከነርሱ ጋር ጊዜ ለማሳለፍ፣ ለመጸለይ፣ ምክራቸውን ለመቀበል ፍላጎታችን ይቀንሳል። ይህ የሆነው በእኛና በአገልጋዮቹ መካከል የተለየ ችግር ተከስቶ ሳይሆን ስለ እነርሱ የሰማናቸው መልካም ያልሆኑ ድምጾች በመካከል ስለገቡ ነው። የወሰድነውም እርምጃ ከመቅረብ ይልቅ እንድንርቃቸው አድርጎናል። ሊያገኙን ሲፈልጉ እንደማይመቸን ብዙ ምክንያቶችን እናቀርባለን። ነገር ግን በእኛና በእነርሱ መካከል ጣልቃ የገባውን አስተሳሰብ መፈተሽ ተገቢ ነው። ሐዋርያው ልባቸውን እንዲከፍቱለት የሚጠይቃቸው ሁለት ሐሳቦችን በመያዝ ነው። የመጀመሪያው ማንንም እንዳልበደለና ማንንም ወደ ክፋት እንዳልመራ በመናገር ነበር። ማንንም አልበደልንም፣ ማንንም አላጠፋንም፣ ማንንም አላታለልንም። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 2። ስለዚህም ግንኙነታችን መቀጠል እንጂ መሻከር የለበትም። ምክንያቱም ልባችሁን ያጠበባችሁበት ምክንያት ተቀባይነት የለውምና እያላቸው ነበር። ሁለተኛው ለግንኙነታችን አስፈላጊውን ዋጋ ለመክፈል ዝግጁ መሆኔን እወቁ ይላቸዋል። በአንድነት ለመሞትና በአንድነት ለመኖር በልባችን እንዳላችሁ አስቀድሜ ብያለሁና። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 3። የተወደዳችሁ ቅዱሳን ልባችሁን አስፉ እንጂ አታጥቡት። በእናንተና በአገልጋዮቻችሁ መካከል ችግር ተከስቶ ከሆነ ቁጭ ብላችሁ ተወያዩና የሻከረ ግንኙነታችሁን አድሱ። መልካም ነው ልብን ማስፋት።